አርሴናል ተበላ። እኔ የምለው በእርግጥ እኔ አላውቅም፣ ዛሬ ጨዋታ ነው ወይስ ምንድን ነው? ማለት ደስታችን ሊያደፈርስ ነው ምናምን እያለ ነበረና ብሩኬ እንደተለመደው ዋንጫ ተበሉ ነው ወይስ ምንድን ነው ነገሩ? የአርሰናል ነገር እኮ የአርሰናል ነገር ከሀይሚ በለጠበት ብሩኬ ማለት ነው። ጭራሹኑ ቅመሟ መጨመሯ ሳያንስ በግድ አስገድዶ የአርሰናል ደጋፊ ማድረጉ ሳያንስ እኮ አራት ልጆቹ ሲወለዱ ልጆቼ በቃ ሴትም ሆነች ወንድ እኔ ከኔ ጋር ነው አርሴናል ደጋፊ ነው የምትሆነው ብሎ ቁጭ አለ ማለት ነው። እና እንዱ ከሆድ ውስጥ ማለት ነው እንትንን ደጋፊ ሆናችሁ መውጣት ያለባችሁ የሀይሚና የብሩኬ ልጆች ማንቸስተርን። እኔ አሁን ስለ ኳስ እኮ አላውቅም። ማንቸስተር አርሴናል፣ ኧረ ጉድ! ግን ማንቸስተርን ነው መደገፍ ያለባቸው አባታችሁ ምን እንደሚል ለማየት ማለት ነው። አይ ብሩካችን፣ ሰላም ቤተሰብዬ፣ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እና እንግዲህ በምሽት ቀኝት ሳረግላችሁ ደስታችን ሊያደፈርስ ነው፣ አይዞን፣ ምንም ነገር አይፈጠርም ምናምን እያለ ያው ደስታቸውን ማን ነው ይሄ የተከፉበትንም ለማቅለል እየሞከረ ነው ብሩኬ ማለት ነው። እና ኤፍሬምን ዛሬ አላየሁትም። የእሱ አለቃቀስም እኮ ይለያል። ይሄ በሽቃጣ እንዴት እንደሚያደርገው እመቤቴ ማርያም ሰማችኝ አለ እኮ። የራሱ የትዳሩ ህይወት እኮ ተመሰቃቅሏል። ቤተሰቦቼ ማለት ነው የትዳር ህይወቱ ተመሰቃቅሎ ለኳስ እመቤቴ ድንግል ማርያም ሰማችኝ ይላል። እመቤቴ ድንግል ማርያም ለምነ ማለት ነው። ለምንድን ነው አንተ ህይወትን ማታስተካከል ኤፍሬም ተብዬ? እና እድሜ ለአርሰናል እኮ አርሰናል እኮ ትዝ አሰኘኝ ኤፍሬምን ማለት ነው፣ የለምለም ወንድም። እና ውድ ቤተሰቦቼ ዛሬ እንግዲህ ብሩኬ እንዴ የቆጡን የማገሩን ላጥ አድርጎ ነው የተናገራቸው እኮ እስከሚበቃቸው እስከ አፍንጫቸው ድረስ ነው የነገራቸው። እና ያው ሀይሚን ፕራንክ ላደርግ ነው በሚል ሰበብ መጥቶ ነገር ግን የሆዱን የልቡን በደንብ አድርጎ ነው የተናገረው ማለት ነው። በተለይ ለነ አውቆ አበዶች ላማለኝ በሰማይ ወተቷን ማላይ ለሆኑ ሰዎች ማለት ነው። አሁን ብሩኬን አፍቃሪ ሀይሚና ብሩኬን ለመለያየት የሚፈልጉ ሰዎች ላማለኝ በሰማይ ወተቷን ማላይ ናችሁ እናንተ ሰዎች ማለት ነው። እና ምክንያቱም ከተፋቀረ ሰው ገብታችሁ አተካራ የምትፈጥሩ ሁለቱን ሰዎች አለያየታችሁ ያ ሰው ለእናንተ አይሆንም ወይ ደግሞ ሴቷ ለእናንተ አትሆንም። እና በጣም የሚያስጠላ ድራማ ነው የሚሰሩት ማለት ነው። እና ብሩኬ እውነት ነው አለ እንዴ የሚወላውል እኮ አለ። እውነት ሙሉ የጨረቃ ፋሚሊ እውነት ሀቀኛ ነው ማለት አይደለም። እዛ ውስጥ አለ የእናንተን ሰላም የማይፈልግ ግን ተቀላቅሎ በጀምላ ነው የሚጓዘው ማለት ነው። ጨረቃ ፋሚሊ ተብሎ ይጠራልና እና እንግዲህ ዛሬም በድጋሚ ደጋግሞ እኔ ሀይሚ የኔ ሀይሚዬ እኔ አለሁልሽ፣ መቼም ነው ከአንቺ ጋር የማልለየው፣ ለምንም አይነት ነገር እኔ ቀድሜ ከአንቺ ይገኛለሁ ብሏል ማለት ነው። እና ቅመምዬ ያው ኩራት ሊሰማሽ ይገባል። ኩራት ደረትሽን ነፍተሽ ነው መሄድ ያለብሽ ከዚህ በኋላ ማለት ነው። እና እንደዚህ በወሬ ደረጃ ምናምን የሚል ከሰከሱትን ታያቸው፣ ኖርማል ነው፣ ማበደል ማዳቸው ነው። ነገር ግን እንደው በአካል አንድ ሴት መታ አፏን ብትከፍትብሽ ማለት ነው አፍንጫዋን እስከሚበቃ ድረስ ነው እዛና ከዚህ ያላግጠሽ መመለስ ያለብሽ ማለት ነው። እንደ ድሮ ምናምን ትቶ መሮጥ የለም ከዚህ በኋላ። እና ሰዎች ብሶባቸዋል። ፍቅረኛሞች ከሆኑ በኋላ በጣም ነው የባሰባቸው ሁለቱን ለማለያየት ማለት ነው። ዛሬ ደግሞ ያልሰማነው ታሪክ እንግዲህ ሴትየዋ ያው ስሟ ባይጠቀስም ማለት ነው ቅመምዬ ቡክ አድርጋ ከብሩኬ ለራሷ ለገዛ ልጇ ልትድር ማለት ነው። እንዲህ እኔ የምለው እንደ ወጣቱ ይመስለኝ ነበር። ለካ ትልቅ ሰውም እንደ ስግብግብ ሆኗል። እናንተ የምሬን እኮ ነው። የፈለገ ነገር ቢሆን የፈለገ ቢጣሉ ሀይሚና ብሩኬ ለወደፊት ህይወት እንዳላቸው እኮ ግልጽ ነው። እኛ የምናነበው ነገር ነበር። በዛ መካከል ገብተው ክፍተት ሲያገኙ ቡጋ አድርገው ለመውሰድ የሚጥሩት ጥረት ብሩኬም ራሱ በጣም ከልቡ ያናደደውና በጣም ያዘነበት ነገር ነው ይመስለኛል። ዛሬ ያወራን ይሄን ነገር እስከ ዛሬ አውርቶት አያውቅም። አሁን ግን አወጣው ማለት ነው። አንዳንድ ሰዎች ራስ ወዳድ ናቸው፣ ብሩካችን ማለት ነው። አንተ አፈቅርሻለሁ እያልካት ራሱ ማለት ነው ከአንተ ላይ አሁን ለመንጠቅ የሚሞክሩ በጣም ብዙ ነው ያሉት። እና ለማንኛውም ሁለታችሁም ጥንቃቄ ያስፈልጋቸዋል። እውነት ላይክ የልቤን ያወራልኝ ዛሬ ጊዜው ከፍቷል በቃ ሲል ማለት ነው። እውነቱን ነው። እኔ አሁን ማለት ነው ቤተሰብ ማርያም እንዲህ ፍቅረኛሞችን ሳይ ደስ ይለኛል። ብቻ እኔ ፍቅርን ደስ የሚለኝ ማለት ነው እንዲህ ጥንዶችን ሀይሚና ብሩኬ የመሰሉ ጥንዶችን ሳይ፣ እንደገና ደግሞ ያው ድራማ ላይ ብዙ የውጭ ሀገር አሉ በጣም ፍቅርን የሚያጣፍጡት ድራማ ላይ ማለት ነው። በቃ እዛ ላይ ፊልም ላይ መሰጣለሁ ምናምን ነገር በፊልም ሳያው ብቻ ነው ፍቅር ደስ የሚለኝ። ከዛ በስተቀር እነዚህ የምወዳቸውን ጥንዶች በዩቲዩብ ሳይ
ከዛ ውጭ በእኔ ህይወት ግን እንደዚህ አይነት ፍቅር ይፈጠራል ብዬ በጭራሽ በቃ ተስፋ ቆርጫለሁ። ታውቃላችሁ የሆነ ትዳር የሚለውንማ እኔ አላስታውሰውም እኮ ልንገራችሁ። ማርያምን ማለት ልክ ከምታዩት አንጻር ዝም ብላችሁ ተስፋ ትቆርጣላችሁ። በእርግጥ እኮ የእናንተ እድል እኮ ሌላ ሊሆን ይችላል፣ ከሌሎች የተለየ ሊሆን ይችላል። ለእናንተ እድላችሁ ሊያማረ ሊሆን ይችላል። እና ትዳር ብገባስ እንደዚህ ቢፈጠርብኝስ ብላችሁ የምትሸማቀቁት ነገር የለም። ላይክ ጊዜው እንደዚህ ነው። ሰዎችም እያስተማሩን ያሉት እንደዚህ ነው። እና ከስንት አንድ ነው አልፎ አልፎ እንደዚህ ወርቃማ የሆነ ፍቅር ያለ። ለምሳሌ ሀይሚና ብሩኬ እንግዲህ ዩቲዩብ ላይ ጸንተው ያየዋቸው እስካሁን ድረስ እኔ ሀይሚና ብሩኬ ናቸው። ማን ነው እስኪ እንደው ጥንድ ሆኖ ጸንቶ በፍቅሩ የቆየ ተቻችሎ የቆየ ማን ነው? እኔ የለም። እንግዲህ ይቻቻላሉ የሆነ ጊዜ ላይ በቃ ብትንትን ይላሉ ማለት ነው። እና ብሩኬ እውነቱን ነው። ትዳር የሚፈራበት ዘመን፣ ፍቅር የሚፈራበት ዘመን ነው ያለ ነው አሁን ላይ ማለት ነው። ብቸኝነቴ ምን አለኝ ብለን የምናስብበት ጊዜ ነው ያለ ነው። ይህም የሚሆነው ደግሞ ከሰዎች እይታ ነው። ሰዎች ከሚሰጡን ትምህርት ነው፣ ከምናየው ነው። ሶሻል ሚዲያ ላይ በጣም ተጽዕኖ እያሳደረ ስለሆነ ነው ሰው እንደዚህ እየፈራ የመጣው አሁን ላይ ማለት ነው። ብቻ ብሩካችን በጣም እናመሰግናለን፣ ይሄን ሁሉ ትንትና አድርገህ ስለተናገርክ ማለት ነው። ከዛ በተረፈ ደግሞ ግን ማርያምን እንኳንም ፕራንክ አላደረጋት እኔ የኔ እናት የኔ ምስኪን ገና ሳያረጋት እኮ ፕራንክ መሆኑን እያወቅኩ ማለት ነው ወዲ ቦጭ ቦጫል። እናተ የሆነ ላይክ ወደው ስሜቷ ቀይር የሚለው መጣብኝ። ሀይሚ እንደዛ ቢላት ላይክ እንዴት ነው በአንዴ ቀስማ ስብር ሊል የሚችለው የሚለውን ሳስብ ዱባ ያረጋት እያልኩኝ ማለት ነው። እሱ ግን ከዛ ልቡ ራራ። ይህን አባት ምስኪንዬ ግን እኮ ማለት ነው እንባዋላ ለማየት እኮ ነው። ጠብ እንድትል አይፈልግም የአይኔም ባልና በሙድም በአገዳድሞም ነገራት። ነገር ግን እሱ ግን ፕራንክ ማድረግ አልቻለም። ምስኪኔ ፈርቶ እኮ ነው፣ የምር ፈርቶ ነው። ላይክ እንዳይሰማት ነው፣ እንዳታለቅስ ነው። እና እውነቴን የምላችሁ እንደዛ ቢላት ማለት ነው እኔ በአንዴ እንባዋን የምትቆጣጠር አይመስለኝም። በአንዴ ሙሽሽ የምትል ነው የሚመስለኝ ሀይሚ። ምክንያቱም ሲጀምሩት እንግዲህ አይታችኋል። እኔ እንድተወኝ አልፈልግም ቃል ገባልኝ እያለች በጣም ብዙ ነገር አስምላው ነው ነገሩ የተጀመረው ማለት ነው። እና በጣም ከባድ ነው። እና ብሩኬ ድጋሚ ግን እንደዚህ አይነት ፕራንክ አታስብ። ማርያምን በጣም ብዙ ፕራንክ ማድረግ ትችላለህ። የሆነ ፍቅራችሁን የሚነካ ፕራንክ ግን አታድርግ በፈጠረ ተው። ላይክ ስሜታችሁን የሚነካ ነገር ማለት ነው። የምር አሁን እንደዚህ ቢላት በጣም የሆነ ውሸት ቢሆንም እንኳን ማለት ነው ስሜቷ ይነካ ነበር። ሀይሚ ይነካል በጣም። ለአሁኑ ላልነገራትም ፕራንክ ላላደረጋትም እንኳን ታፈቅረኛለህ ግል ብላ ነው የጠየቀችው ማለት ነው። ይህኔና ተጠራጥራ እኮ ነው ደግሞ እንደዚህ። እና ቅመምዬ እንደዚህ አትጠራጠሪ ማለት ነው። በሙሉ ልብሽ ነው ብሩኬን ማመን ያለብሽ። እና ከዛ አንቺም እሱን ከተማመናችሁ የዚህ ዳርዳር የሚፈናጠረውን ማለት ነው ቁጭ ብላችሁ በጠጠር አናቱን ከምሬ ነው። እናንተ ፍቅር ስትሆኑ ሲያዩ ማለት ነው በራሳቸው ጊዜ ተንከልክለው ይመለሳሉና ለማንኛውም ይመቻቸው የኔ ወዶች፣ በዚሁ ያጽናችሁ። የእናንተ ፍቅር እስኪ ለእኛ ልባችን ለተዘጋው ማስተማሪያ ሆኑ። የሀይሚና የብሩኬ ፍቅር እኮ እንዴት ደስ ይላል ብለን እኛም በህይወታችን የሆነ አዲስ ነገር እንድንጀምር የሚያደርግ ያድርገን ነው የምለው። ፍቅራችሁ ማስተማሪያ እንዲሆን እንፈልጋለን እኔ በበኩል አሁን የሀይሚና የብሩኬ ፍቅር እንዴት ነው ፍቅር የለም ብለው ለሚያምኑ በሙሉ ማስተማሪያ እንዲሆን እፈልጋለሁ።